አትሂድብኝ። አትሂድብኝ የእኔ አንደኛ እያልሽ ለምን አዘፍኝለት አይሻልም? ፎንቃ እኮ ከባድ ነው፣ ያጃጅላል፣ አይገልጸው። አንቺ ቆይ ምንድን ነው ሀሳብሽ? ማርያምን ካልብኝ ነው። ማርያምን አትሂድብኝ በእግዚአብሔር። ለምን? እሺ እኮ ዛሬ ከኔ ጋር ዋል፣ እሑድ ከኔ ጋር ዋል፣ ስራ አለ እና ስራውን ጥሎ ካንቺ ጋር ዋል እንዴ? ያ ታኮርፋለሽ ይላል። በማርያም እናንቺ ሴት ልጅ እየመሰልሽኝ እኮ ነው። በቃ አትሂድብኝ ይባባል። ግን ፎንቃ ደስ ይላል። ግን ላይክ እየቀናው እንደሆነ ያስታውቃል። ትላለህ ቀንተ ነው ብላችሁ እስኪ ኮሜንት አድርጉልኝ። እንዴት ናችሁ? አማን ነው ሁሉ አማን። ፎንቃ ዛሬ ስለ ፎንቃ ወሰውሳችኋለሁ። በቃ እንደኔ ፎንቃ የናፈቃችሁ ሰዎች ትወሰወሳላችሁ። ህዝቤ ማለት ነው፣ ህዝቤ ሄዷል ለካ በፎንቃ ጉዳይ ማለት ነው። በጅንጀና ጉዳይ በፎንቃ ማካሄድ ጉዳይ ላይ ለነገ ምናምን ማለት አቁመዋል። የህዝብ ማለት ነው። ገባችኋል? ቀላል ይዋደዷል፣ ቀላል ይፎነቃቀቋል ትላለ። ያ ዛሬ ማለት ነው ሙድ እንይዛለን። ኃይለኛ ፎንቃ በቃ የፎንቃን ዙር ያከረሩት የሉ። አረ ለነጋችሁ አስቀምጡ ምናምን የሚባሉ ካፕሎችን አሳያቸዋለሁ። ገባችኋል? ያው ማለት ሲያሽቃብጡ አንደኛው ለአንደኛው ሲያሽቃብጡ አሳያቸዋለሁ። ለምሳሌ ሹፋት አሁን እቺ እንዴት እንደሚጀነጅናት በቃ ጅንጀና እንደዚህ መሆኑን አላቅም ነበር። ጅንጀና ስላችሁ ፍለርት ሳይሆን ለሚስቱ ወይ ለምናምኑ እንዴት እንደሚጀነጅናት ብቻ ሹፉ። ላይ ማለት ነው ቆንጆ ታማኝ ጥቅመኛ ያልሆነች ሴት ማለት ነው። ካልተሰማችሁ ድምፁ ዝቅ ስላለ ማለት ነው። ዓለም ላይ ቆንጆ ታማኝ የሆነች ሚስት ምናምን ጎግል አርጎ ነው ሹፍልኝ ምን እንዴት እንደሚጀነጅናት። ይህ ማስመጥ ሳይሆን መቅበር ነው የሚባለው። ባለፈው ጎግል ላይ ሰርች ሲያደርግ አንድ ናት ያለችው አለኝ። ጎግል ላይ ሰርች ሲያደርግ ማለት ነው ጎግል ላይ እሷም አንቺ ነሽ ጽዮን ይላል። ጽዮን አስባችሁታል? ከ8 ቢሊዮን ህዝብ አንድ ያመጣለት የእሱን ሚስት ነው። እሷ ራሱ ደከመች። የሚገርማችሁ ነገር ደከመች። ኢትዮጵያ ብሎ ሎኬሽን ምን አላሳየኝ። ቆንጆ ታማኝ እግዚአብሔርን የምትፈራ ባሏን ደግሞ በደንብ የምታቃጥል ቆንጆ ሴት አንቺ ነሽ። እሺ ደግመሽ ተኝ። አንዳንዴ እኮ ፎንቃ ማለት ነው ፎንቃ አይን የለው የሚባለው እኮ ለዚህ ነው። ታውቃላችኋል? ዓለም ላይ ቆንጆ ታማኝ ምናምን ብሎ ሰርች ሲያደርግ የእሱን ሚስት አመጣለት። ወደኗል ትላለህ። በነገራችን ላይ የእነዚህ ካፕሎች ማለት ነው ፎንቃቸው ያስጠላችኋል። በቃ የሆነ አርዛይ ፎር ሪል ነው የሚያስብላችሁ። ገባችሁ? ሪሊ ላይክ እንዲህ ነው ወይስ በቃ ገና አዲስ ፍቅር ምንድን ነበር የሚባለው? አዲስ እረኛ ቤት አያስተኛ እንደሚባለው ማለት ነው። አዲስ ፍቅር ከባድ ነው እንደሚባለው ማለት ነው። ሲጀናጀኑ ለነገ አይሉም እነዚህ አሁን ያሳዩችሁ ማለት ነው። አሁን ሹፉልኝ እዚህ ጋር ደግሞ የምጀነጅ ነው እሷ ነች። ገባችኋ? እሷ ነች። ቃንዴ ፖዝ አድርግ እንጂ ምንድን ነው እሷ ነች የምጀነጅ ነው። አሁን ምጀነጅ ነው ስላቸው መጀንጀ ቃል ስላጠውኝ ነው። ይህ ስለ ፎንቃቸው ሲነጋገሩ ምናምን ማለት ነው ነፍ የአማርኛ ፊልም እንዳዩ ያስታውቃሉ። ገባቸው አይደል? አሁን እዚች ጋር እሱ ችስታ ነገር ነው መሰለኝ ሳስበው መሰለኝ። ታሪካቸውን ብዙም አላውቅም እና ላይክ ትጠብቅኛለሽ ምናምን ስታፍ ነው የሚያጫወታት እና ስማት እንዴት እንደምጀነጅ ነው አንጀትም ብቻ ሳይሆን ጉበቱን ኩላሊቱን ምናምን አንድ ላይ ነው የምበለው። ስስት ምትይልኝ ለምንድን ነው? ነፍሴ እኮ ናት የምትሳሳል። ነፍሴ ነሽ የምትሳሳል። እኔ በህይወቴ ነግሬያቸዋለሁ ከዚህ በፊት ነፍ ጊዜ ፎንቃ ጨቀ እንዲህ አጥቦኛ ቃል ግን ነፍሴ ነው የምትሳሳል ምናምን እኔ አይመጣልኝም፣ ሲጀመር አይመጣልኝም። ገባችኋ? እውነትም እኔም ግራ ነው የሚገባኝ አንቺ ፍቅር አላውቅም። ምክንያቱም እውነት አላውቀውም። ማርያምን በጣም እኮ ነው የምትወጂኝ በጣም ነው የምትወጂኝ ይባላል እንዴ? ከየት ታውቃለህ? እያታለለች አልኳችሁ። የነዚህ የሁለቱ ካፕሎች ማለት ነው ላይክ ለፎንቃ ምናምን ለነገ አያውቁም። ገባችኋ? እንዴት ነው የምትወጂኝ ምናምን እያለ በራሱ ይመሰጣል።
ሲጀመር ተስፋ መቁረጥ የለብህም። አንደኛ እግዚአብሔር አለ፣ ከእግዚአብሔር በታች ደግሞ እኔ ያለሁልህ። ከእግዚአብሔር በታች እኔ ያለሁልህ አላለችም? እናቱ አባቱ ምናምንስ? ምንም ቢሆን ምንም በቃ ዛሬ ላይ መስለን ይችላል፣ ግን እናልፈዋለን። ምንም ነገር ቢሆን እናልፈዋለን ከእግዚአብሔር ጋር። ምንም ነገር ቢሆን እናልፈዋለን ምትል ቺክ ይስጣችሁ። አሚን ባይሉ በእናታችሁ እንዴት እንደምትጀንጅ ነው። አንጀቱን እኮ ነበር። ምንም ቢሆን እናልፈዋለን። በአሁን ጊዜ ቺኮች የምናቆኛ እንደው ችግር ከገጠመ ጥላት ሄዳለች ነው ወይ ካሽ ከሌለ ምናምን ነው። እቺ ላይክ እናልፈዋለን ምናምን ልክ የሆነ አማርኛ ፊልም ላይ ግን ይሄን ራሱን በስክሪፕቱን አይቼዋለሁ ራሱን ቃል በቃል ማለት ነው። አይ ዶንት ኖ የእውነት ይዋደዱ ላይክ የነሱ መዋደድ የውሸት ነው እያልኩ አይደለም፣ ግን ይገባቸዋል ብቻ እንዴት እንደሚጀናጀኑ ገባቸዋል። እያይሻ እንደ መሞክረው ነገር እንዳለ ግን ጊዜ አለው እኮ ላይክ ሁሉም ነገር እኮ ጊዜ አለው። ለምን ጥምም ይላል አይደለማ? ጊዜ አለው። ያንቺስ ነገር እኔ የትም አልሄድም፣ እጠብቅሃለሁ እስኪሳካል። እሰይ እኔ የትም አልሄድም እስኪሳካል እጠብቅሃለሁ። ይሄ ያስጨበጭባል። ይሄን ቃል ከሰማነው ቆየ። ከ1990ዎቹ ወደዚህ ሰምተነው አናውቅም ትላለህ። ምንድን እስኪያልፍል እጠብቃለሁ ያለች የመጀመሪያ ኢትዮጵያ ከፊልም ውጭ ፊልም ላይ ነፍ ይጠብቃሉ። ላይክ እንደምታውቁት የአማርኛ ፊልም ማለት ነው እሷ ሀብታም እሷ ድሃ ሆኖ ነው የሚገናኙት ሁልጊዜም ማለት ነው። እና እጠብቃለሁ ከፊልም ውጭ እኔ ለመጀመሪያ ጊዜ እነዚህ ላይ ሰማሁ። እውነቴን ነው። አይ ሲሪየስሊ ጌታ እንዴት በቃ እጠብቅሃለሁ። የፈጀውን ይፍጭ እስኪሳካ ከጎን ነው። የፈጀውን ይፍጭ ዊሮድ ነው የሚፈጀው። ግን ስንት ማገዶ 5 ማገዶ ይፍጭ ላይክ 5 ማገዶ ይፍጭ 10 ማገዶ ይፍጭ አናውቅም። ገባችኋ? የፈጀውን ይፍጭ። አቡ ይመቻችሁ በእናታችሁ። ኧረ ብዙ ቺኮች እኮ ላሽ ይላሉ አይተው እና እኔ ብዙ ነኝ አይሰህ ያው ጀነራሊ ላሽ ይላሉ። ካልተሰማችሁ ያላት ላይክ ቺኮች እኮ ላሽ ይላሉ ምናምን ሲላት እኔ እንደሌሎቹ ቺክ ነኝ። ይህን አባባል ታውቁታላችሁ። ኤቭሪ ቺክ ነው የምትለው። እኔ እኮ እንደሌሎቹ ቺክ አይደለሁም ያለልም እኔ ፍቅርን ማስበልጥ ሴት ነኝ። በለው ይሄ ያስጨበጭባል። ፍቅርን ማስበልጥ ሴት ነኝ ያስፋጫሉላ ትላለህ። ከምር ግን ለምንድን ነው እንደዚህ የምትወጂኝ? በእውነት እስቲ ግልጹን ንገሪኝ። ማለት በቃ እውነቱን እኔ ግራ ነው የሚገባኝ አንቺ ፍቅር አላውቅም። ምክንያቱም እውነት አላውቀውም። ብራዘር ግን ጥያቄው የሆነ በቃ የሆነ ግልጽ ምንድን ነው የሚባለው ስግጥ ያለ ምን እንዴት እንደምትወጂኝ ይገርመኛል ምናምን ተብሎ ይጠየቃል። እንዴ ሰይም ወደድሽኝ ነው የሚባለው። ማንዬ ገና ከዚህ በላይ ወደጂኝ ነው የሚባለው እንጂ እንዴት ግን እንዲህ ልትወጂኝ ቻልስ ምናምን ይባላል። እንዲያውም ሳስበው እሷ ሳትሆን እሱ ነው ጥሏት የሚሄደው። ከ2 ወር ከ3 ወር ጠብቁ፣ ሌላ ቪዲዮ ሰራላችኋለሁ ከተፋቱ በኋላ ማለት ነው። ማርያምን በጣም እኮ ነው የምትወጂኝ ይላል። አላውቅም ማርያምን፣ ምክንያቱን አላውቀውም። እንዴት አስታውሽ እስቲ የሆነ በዚህ ነው ደረጃ የምትወጂኝ ይላል። ኧረ አስጨነካት ወንድሜ ያስጨነካት። በቃ ወደደች ምንድን ነው እስኪ አስረጅኝ፣ እንዴት ነው የምትወጂኝ? ካን ብሊቭ ላይክ እንደምትወደው ማመን አልቻለም። አገላችሁ ልጁ ፌሱን አያሳይም። ላይክ አካውንታቸውን ገብቼ ሳይ የእሱ ፊት አይታይም፣ የእሷ ብቻ ነው የሚታየው ፊታቸው። እንዴት እንደምትወጂኝ ካልነገርሽኝ ብሎ እኮ አስጨነቃት። ብራዘር በቃ ትወዳለች ላሽ በላት ወንድሜ። ሌላ ፎንቃ ያጃጅላል ምናምን ይባላል። ሲጃጃሉ ሹፉልኝ። በዚህ ሲጃጃሉ ሳይ ደስ ይላል። ሲጃጃሉ እንደ ክፉል ሲጃጃሉ አላልኩም። እየተጃጃሉ አይደለም እየተዋደዱ ነው ለማለት የፈለኩት፣ እየተዋደዱ ነው። በስማም ግን ደስ ይላል። ግን ፎንቃ እንደዚህ ሲያጃጅል ምናምን ሹፋቸውን እዚህ ጋር ሲጃጃሉ ላይክ መቶ ሊያያት መቶ ላይክ መሄዱን አልፈለገችም እና እንዴት እንደሚ አይ ሆፕ እስከ መጨረሻው ትዘልቃላችሁ ብዬ አስባለሁ። ግን ሁኔታውን ሳይ በተለይ የወንዱን ትላለህ ሳምንትም እቆየው አመስሎ አትሂድብኝ ነው ጨዋታቸው። አትሂድብኝ የእኔ ማነኛ ምናምን ነው። ሳላይ ዳስባችሁታል።
ኩሳ ላይ ሂድ በማለት አትሂድብኝ የኔ አንደኛ እያልሽ ለምን አዘፍኝለት አይሻልም? ፎንቃ እኮ ከባድ ነው፣ ያጃጅላል፣ አይገልጸው። አንቺ ቆይ ምንድን ነው ሀሳብሽ? ማርያምን ካልብኝ ማርያምን አትሂድብኝ በእግዚአብሔር። ለምን? እሺ እኮ ዛሬ ከኔ ጋር ዋል፣ እሑድ ከኔ ጋር ዋል፣ ስራ አለ እና ስራውን ጥሎ ካንቺ ጋር ዋል እንዴ? ያ ታኮርፋለሽ ይላል። በማርያም እናንቺ ሴት ልጅ እየመሰልሽኝ እኮ ነው። በቃ አትሂድብኝ ይባባል። ግን ፎንቃ ደስ ይላል። ግን ላይክ እየቀናው እንደሆነ ያስታውቃል። ትላለህ ቀንተ ነው ብላችሁ እስኪ ኮሜንት አድርጉልኝ። ኤኒዌይስ ስለሚጃጃሉ ሰዎች ካየን አይቀር ማለት ነው ላይክ የነዚህ ላይክ ሲጃጃሉ እንኳን ልክ አላቸው። ገባችኋል? ላይክ በቃ አትሄድብኝ፣ እንዴት ነው የምወድ፣ እንዴት ነው ትወጂኛለሽ፣ እንዴት ነው የምትወጂኝ ነው። ገባችሁ አይደለ? ቆይ ግን ወደ ሌሎቹ ከመሄዳችን በፊት ስልክ ላይ ደውሎ እንዴት እንደሚያጨናንቃት ሽፉልኝ። ቺኮን ማለት ነው ያውኑ ልጅ ራሱ ነው። እንዴት ነው የምትወጂኝ፣ ምን ያህል ነው የምትወጂኝ፣ እኔ ለምን ማወቅ እንደፈለገ አላውቅም፣ ግን ምን ያክል ነው የምትወጂኝ ብሎ አዛ ያረጋታል። ገባችሁ? ደውሎ ሹፍ ናፍቀሽኝ፣ እኔም ናፍቀኝ ባሪ ጣል አድርገሽኛል። ዋላ ደረኩ ማርያምን ታዲያ ለምንድን ነው ማደውይ? ወይኔ አባቴ ስለማልደውል እኮ ሌሊትና አሁን የደወልኩት። ወይኔ አስባችሁታል? ከነጋ ሰዓቱ 3 ሰዓት አካባቢ ነው። አስባችሁታል? ከ3 ሰዓት ከጠዋት እስከ 3 ሰዓት ደውላለት ዘጋሽኝ ምናምን ይላል። አይ ፎንቃ በየ2 ሰዓቱ ደውላለት አስባችሁታል? ዘጋሽኝ ብሎ ያጨናንቃል። በዛ ላይ ገና ስሙት ላይክ እንግሊዘኛ ኔፕ ነው ልጁ፣ ግን እንዴት ብቻ ያስቃል ማለት ነው። How many loves for you? You have how many loves for me? ብራዘር ቢቀርብስ ብራዘር እንግሊዘኛው ቢቀርብስ። ቆይ የምሬን እኮ ነው። አንዳንዴ ግዴታ የምናደርገው ነገር አለ ራሳችን ላይ ላይክ እንግሊዘኛ ማውራትን እንደ ግዴታ የምናይበት ነገር ይገርመኛል። How many love do you have for me ያላት ምንድን ነው ያላት? How many love you have? እስኪ ንገረኝ አንዴ ድገመው። How many loves for you? How many loves for you? እንዲሁ በቃ ፎንቃውን ዝም ብለህ ብታካሄደው አይሻልም? እንግሊዘኛው ቢቀርብህ ምን ያክል ተወጂኛለሽ ለማለት ነው። How many love for you? You have how many loves for me? ኧረ ይቅርብህ። እንግሊዘኛ ራሱ ይስቅባል። እሷ ራሱ አለች እንግሊዘኛው ራሱ ይስቅባል አለች። ልክ አይደለ እንዴ? You have how many loves for me? ለምን በአማርኛ ጠይቃት? ወሰንና ገደብ የለውም ፍቅሬ ላይ መልሷ ግን ደስ ሲል ወሰንና ገደብ የለውም ድንበር አልባ ፎንቃ ነው ትላለህ። ላቭ ዊዛውት ቦርደር ዶክተር ዊዛውት ቦርደር የሚባል ነገር ታውቃላችሁ? የነዚህ ላቭ ዊዛውት ቦርደር ነው። ያፕ እንዲህ ነው አዛ የሚያደርጋት። በቃ ለምን ማወቅ እንደፈለገ ግን አንዳንድ ሰው ግን ይገርመኛል። ምን ያክል ነው የምትወጂኝ? በቃ እስካሁን 4 ቪዲዮ አይተንላችኋል። ከ4ቱ 2ቱ ምን ያህል ትወጂኛለሽ የሚለውን ለማረጋገጥ ነው። ምንድነው ወሰንና ገደብ? እውነቴን ነው። በጣም ነው ማፈቅር። በቃ እጅግ በጣም ብቻ ቃል የለማ አንተን የሚገልጽ በቃ ምን ላድርገው? ብቻ ከእጅግ በጣም ውጪ ሌላ ምን አለ? ብቻ ይላታል። ብቻ ከእጅግ በጣም ውጪ ሌላ ምን አለ? እጅግ ክሬዚ ያደርጋል የሚባለው ግን እውነት ማርያም ከልብሽ ነው እየሳቅሽኝ? ገብርኤል እኔ አሁን ማለት ነው ተመስገንን የሚተካልን ቃል የለም። በቃ የሆነ ነገር ከተመስገን በላይ ቃል የለም። ኦኬ አገላለጿ ግን ወሳኝ ነው። ልጅቷ እንኳን አሪፍ ነች ተላል። ከተመስገን በላይ የሚገልጽልኝ ቃል የለም። እኔ እኮ ተመስገን ስሙ መስሎኛል። ለካ ላይክ ቴንክስ ጋር ነው የምትለው አንተን ስለሰጠኝ ምናምን። ይመቻችሁ። ግን ስንት ወር እስኪ ንገሩኝ፣ ስንት ወር ይፈጅባቸዋል እነዚህ ለመፋታት? ስልኩን ካያችሁት ይኸው እናቴ ብሎ ነው ሴቭ ያደረገውላ። ታውቃላችሁ እናቴ። ይመቻችሁ። እኔ 1 ዓመት ሰጥቻችኋለሁ። ሳስበው 1 ዓመት ከዛ በላይ አያልፉም ትላለህ። ያፕ ኤኒዌይ ሰሞኑን ደግሞ የበዛብኝ ሌላው ፎንቃ መሰጣጠት ላይ ምናምን
ላይክ ከየት ነው የመጣው? ላይክ እግር ማጠብ ምናምን ነገር አስባችሁታል? ከየት ነው? እኔ ፎንቃ እንደው በብዙ መንገድ ልትገላለስ ትችላለህ። እግር ማጠብን ግን ምንም አይገልጸውም። ፎንቃ መጃጃል ነው ለኔ ትላለህ። ሹፋቸው እነዚህ ዛሬ ሚስቴ በጣም የጻፈው እርሻችንን እንንከባከብ ያምራል። እርሻችንን እንንከባከብ ይኸው ማታ የሚያርሰውን ማለቱ ነው። ደክሟት ነበር የመጣችው ፕሮግራም። ስለዚህ እግሯን ቆንጆ አርግተን እናጥባታለን። መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ምን ይላል? ንገረን እስኪ። የሚስታችሁን እግር ጠቡ እንደማይል ግን እርግጠኛ ነኝ ትላለህ። የምሬ ነው። እኔ ነፍ ቪዲዮ ነው ላይክ ማየት ላይክ ያየው ታውቃላችሁ። ባል የሚስትን ምናምን ሲያጥብ ሚስት የባልን ሚስት የባልን ትጠብ ትላለህ ለራስ ስታመቻች ማለት ነው። ግን ባል የሚስትን ከመጀመሩ ነው ማጠብ የጀመረው እንደዚህ። ኧረ መጃጃል በፎንቃ መጃጃል ይላል። እርሻህን ተንከባከብ ይላል እና በሰነፍ ሰው እርሻ አለፍኩ ይልና እሾክና አረም ሞልቶበት ነበር ይላል። አያችሁ። ስለዚህ እግዚአብሔር የሰጠን ነገር ሁሉ እርሻችን ነው። እርሻችን ይሄ ደግሞ ከሃይማኖት ጋር ያገናኘዋል። እና ልታርሳት ነው ማታ እርሻን እያስተካከልክ እያጸዳዳ ነው። እውነቱን ነው። ግን እርሻችሁ እንዳይቆሸሽ ትላለህ። እውነቱን ነው። በአንድ በኩል ሳየው እውነቱን ነው። እርሻ ንጹህ ካልሆነች ታደርግበታለህ። ገባችሁ አይደል? የግድ ነው። ስለዚህ ትዳራችን፣ አገልግሎታችን፣ ቢዝነሳችን፣ ልጆቻችን እግዚአብሔር የሰጠን ነገሮች ሁሉ የኛ እርሻዎች ናቸው። ስለዚህ እርሻችንን እንንከባከብ። ይህ ቤት የእግዚአብሔር ቤት ነው፣ የአብርሃም ቤት ነው፣ ደስ የሚል የፍቅር ቤት ነው። ገና ከዚህ በኋላ በቃ ልነግራችሁ አልችልም ምን እንደምንሆን። ምን ትሆናላችሁ? ንገሩኝ እስኪ በእናታችሁ። እንደዚህ አጥነ መቼም ጨርሱት እስኪ። እንደዚህ አጥቦ አጥነው ምን ሊያረጋት ነው? ሃሌሉያ። ገባት። እሷ ራሱ ሳቀች። ኧረ በስመ አብ። ሳመው። ኧረ ሳመው ወገኖቼ፣ ሳመው። ኧረ ሳመው። እግር መሳም ግን ይከብዳል። እንደዚህ እኔ ከመጀመሮ እግር መሳም እግር ማጠብ የፎንቃ መገለጫ እንደሆነ አላውቅም። አይ ነው በሃይማኖት ምናምን የክርስቶስን እግር አጥቧል ምናምን የሚለው አውቃለሁ። ግን እንዲህ በሪሌሽን በፎንቃ መሀል ግን ሴት ልጅ ወንድን ትጠብ የሪስፔክት ምልክት ነው ትላለህ። ወንድ ግን ከመጀመሮ ነው መጃጃል የጀመረው። ይኸው እርሻችሁን ተንከባከቡ። ባሎች፣ ሚስቶች እግዚአብሔር የሰጣችሁን ትዳር፣ አገልግሎት፣ ቢዝነስ እንክብካቤ ይፈልጋል። አያችሁ፣ መጽሐፍ ቅዱስ ምድርን ፈጠራት፣ ለአዳምና ለሔዋን ሰጣቸው። ምድርን ግዟት፣ ደግሞ ምን በሏት? ተንከባከቧት ይላል። አየህ፣ እግዚአብሔር ሰጪ ነው፣ ተንከባካቢው ደግሞ አንተ ነህ። ስለዚህ ተንከባከብ። ዓይንህ እያየ ቤት ላይ እሾክ አይብቀል፣ አረም አይብቀል። አባጨ እግሯ ላይ ነው እንደ አባጨጓር የሚበቅለው። ወንድም መልእክትን ወደኗል ትላለህ። ጥሩ መልእክት ነው፣ ወደኗል ትላለህ። ግን ያው ወንዱ ማለት ነው የሴትን ሲያጥብ ላይክ ያስጠላል ነገር ትንሽ ዊርድ ነገር ነው ትላለህ። ሴቷ ግን የወንዱን እግር ስታጥብ ብዙም እንትን አይልም። ሹፉልኝ እነዚያው ይኸውልኝ፣ እቺን ባሏን እያጠበች ከአዳር መልስ ሁሌም እንደዚህ ናት ይላል። አመሰግናለሁ። እግዚአብሔር ያክብርሽ። እሺ ድካሜን ያቀለልሽልኝ የእናቴ ምትክ ይላል። እቺ ደግሞ ከልቧ ነው የምታጥበው ታውቃላችሁ። መተኛት ግን ጥሩ አይደለም ታውቃለህ። እንቅልፍ ሁሉ ጥሩ እንዳይሆን ነው ያደርግብህ። በጣም አሁን ፊትሽን ጥብ ብለሽ ጥርስሽን ብሩሽ አድርገሽ ተኝተው እግርሽን ጥብ ብለሽ ምናምን ትንከባከበዋለች፣ ታጥበዋለች፣ ታጥነዋለች። የቺ ደግሞ ስራ ላይክ እንደ ስራ ነው የምታጥበው እያለች በራች ላይ ሙድ ሲይዝ ላይክ መጥፎ ነው እያልኩ አይደለም። ይሄን አንደርስታንድ አድርጉ። ላይክ ኢትስ አኳርድ ኢትስ ዊርድ የለሰብ ዊርድ ከሚሰማህ ሰላም ጠዋት ለመነሳት ራሱ አይከብድም። ግን አንድ ሀሳብ አለ። ለምን እግራቸውን ከምታጥባቸው ግን አንድነቱን ሙሉ ሰውነታቸውን አይሻልም? ቀለል እንዲላቸው ከፈለጋችሁ ምን ስራቸው ምን ላይክ የሚቆሸሸው እግራቸው ብቻ ነው እንዲህ ሙሉ ሰውነታቸው
እግር ማጠብ አይደል ነው ብቻ ድሮ ባህላችን ምናምን በሚባለው ነው። በዛ የተነሳ ይመስለኛል እንዲህ ማጠብ ምናምን በጣም እግዚአብሔር ያክብርሽ ይመርቃታል። እግዚአብሔር ያክብርሽ ይላታል። ይመቻቸው ግን አይ ላይክ ኢት በነገራችን ላይ አልጠላውም፣ እየጠላሁት አይደለም። ይመቻቸው። መቼም እግር ከምትቆርጥ ሚስት እግር የምታጠብ ሚስት ይሻላል አይደለ ወንድሞቼ? እግር የምታጠብ ሚስት አይሻልም? የፈለገ ላይክ ዊርድ ቢሆን እንኳን ማለት ነው። ያ ፎንቃ ማለት ነው። ደስ ይላል፣ እንዳሳየኋችሁ በጣም ደስ ይላል። ፎንቃ ወደኗል ግን ማለት ነው ትላለህ። ስትጃጃሉ ግን ትላለህ ትንሽ ይደብራል ትላለህ። ብዙ የሚጃጃሉ ካፕሎች አይተናል። ብዙ በቃ ላይክ የሚጃጃሉ ስል በመጥፎ አይደለም፣ ላይክ ሌላ ቃል ስለሌለው ነው። ላይክ የሚጃጃሉ ስል ይገባቸው በቃ እንደነዚህ አይነት ኔክስት እንደማሳያቸው አይነት ግን የሚጃጃል ካፕል አይቻላል። ሽፉልኝ ሲጃጃሉ አይታቸዋል። እርግጠኛ ነኝ ታውቋቸዋላችሁ። ኪሳና ሊገባላት ብሎ ካሜራ መኖሩ ትዝ ሲለው ግንባሯን ሳማት። ሹፈ ተማስ አባዬ በጣም ነው የምወድህ። እውነት ፀጉር ያምራል እማዬ። በጣም ነው የሚያስጠላው አባዬ። በጣም እማዬ እንደዚህ አይነት ዲሲሽኖች ብቻህን አትወስን ሲጀመር። እሺ አባዬ ግን እኮ ያምራል። እሺ በለኝ አባዬ። አባዬ እማዬ አባዬ የእውነት እናትና አባቶቻቸው ግን ምን ይሰማቸዋል? እማዬ አባዬ ሲባባሉ ማለት ነው። እሺ ቸኮሌት ደግሞ ገዛልሻለሽ እማዬ። እሺ አባዬ ቸኮሌት ተገዛልኝ። ኦ ማይ ጉድነስ ኦ ማይ ጋድ እቺ አሁን የዩኒቨርሲቲ ተማሪ ነች እንግዲህ ሌላ ቪዲዮ ላይ እንዳየሁት ቸኮሌት መግዛቱ ኤክሳይትድ ሊያረጋት አይገባም። ያው ደስ ይላል፣ አይኖ ደስ ይላል ከምትወደው ሲሆን ነገር መቀበል ምናምን። ግን የእነዚህ በዛሳ ምን ነው ተጨማለቃችሁ ሳ ትላለህ። ባሻለው ማይ እሺ እሺ አባዬ ፊቲ አባዬ ያማማ የምርክና ቅርጾች ፊልም እንደዚህ ግን ሁለት ልጆች ይሄዳሉ። ምን እንደሆነ አላውቅም። ይሄዳል በቃ የሆነ ነገራቸው ይሄዳል። እሱም ጅል ነው እሷም ጅል ስላችሁ በየዋ ተኩልኝ በቃ የሆነ ነገራቸው ይሄዳል። እሷም ላይክ ጅላንፎ ነገሮች እሱም ጅላንፎ ነገር አባዬ እማዬ ይባባል። ለምንድነው ሳትነግረኝ የተቆረጥከው? ትወጃለሽ ብዬ ነው። አያምርም ወይ? እንደማልወደውማ ታውቃለህ። ለምንድነው ሳትነግረኝ ተቆርጠህ የመጣኸው? በጣም ነው የሚያስጠላው አባዬ። እውነት ነው ጌታ ነው ማይ በጣም ነው የሚያስጠላው በእውነት። አስባችኋል? ፀጉርን ተቆረጥክ ብላ ነው አባዬ ጌታን እማዬ ይባባላል። ኧረ በስመ አብ። ከእንደዚህ አይነት መጃጃልስ ጠብቀን አይባልም። አትጠብቀን። አሪፍ ነው ፎንቃ ደስ ይላል። ኧረ እኔም ባገኝ ማለት ነው እጃጃላለሁ። ምን አባው ነው እነሱን ጀጅ ሳደርግ እኔ ስላጣሁ ነው ትላለህ እንጂ ባገኝ መጃጃል ደስ ይላል። ወድም እስከዛ ድረስ ኮፍያ ያደርግበታለሁ። አያስቅም። ባይዘው በጣም የሚያስጠላው አባዬ ምን ሆነህ ነው? እስኪ ዞር ነው አሳይ። አባዬ በጣም ዊርድ አደረጉት እኮ ዝም ብለው እንጂ አባዬ እማዬ ዝም ብለው ዊርድ አደረጋችሁት። ይበር በጣም የሚያስጠላው በቪዲዮ ነበር የተቆረጥኩት። ታርጌቱን መጥቷል። ሶሪ ለፕራንክ ነበረ ኢቨን ማለት ነው። ድሮ ገና አንድ ላይ ሳንሆን እንደዚህ ይቆረጥ ነበርና ከዛ አሳድገው አልኩት የሆነ ቀን። ከዛ እሺ በቃ አሳድገዋለሁ ምናምን ብሎኝ ከዛ የሆነ ሰዓት ላይ በስር ሰዓት ተቆርጦ መጣ። ከዛ አሳድገዋለሁ ብለኛል ነበር። የዛኔ እዚህ ውስጥ አልነበርንም። አሳድገዋለሁ ብለኛል ነበር እንዴ ስለው እና ይሄን መሀሉን ነው አለኝ ማለት ነው። እኔ ሙሉ ላይ ከሊ ነው ፀጉሩና ይሄ የሚገርምሽ ጅል ናቸው ብቻ። ለማንኛውም ትላለች ቀለል እናድርገውና ጅል ናቸው ትላለች። በነገራችን ላይ ፎንቃ ማለት ነው ከላይክ ደስ የሚለው እንዳየነው በቃ የሚጃጃሉት እግር የሚታጠቡት አባዬ እማዬ ምናምን የሚባባሉት እንዳለ ሆኖ ማለት ነው ባድ ነገሮችም አሉት። ላይክ በፎንቃ መከረዝ ምናምን ነገሮች አሉት። ከባቸዋል። ለምሳሌ የልሽ ሽፉት በፎንቃ ምን እንደሆነ ማለት ነው። አዎ ባንቺ እንዲሁኛለሁ ከራሴ ወጥቼ እኔ ከራሴው ጋር ተቆራርጫለሁ። እንዲሁ ስታዩት የተጎዳ ሰው ፊቱ ራሱ ማለት ነው። ተጣልቼ ተጋድያለሁ። ባንቺ ምክንያት ዘላለም ማረባ ባካኝም ሁኛለሁ። ይሁና ግድ የለም ምን ራሴን ባጣ ከራሴ በወጣ በጊዜ ሂደት ፍቅርሽ ከኔ ሲርቅ መመለስ አይቀርም ወደ ራሴ እርቅ። ባንቺ ክፋት ተፈትኜ ነጽቼ እንደወርቅ
አንቺ ግን ክፉ ነሽ፣ ነፍስሽም የከፋ ልብሽ የሚያደፈ ለክፋት ብቻ ከተሰፈሰፈ ይሁና ግድ የለም እኔ ሲብላኝ ላንቺ መዳኔ እንደው አይቀር በሕይወት መንገድ ለአንድ ካገኘው ፍቅር። አንቺ ግን ክፉ ነሽ በቃ ተኝ አንቺ ክፉ፣ አንቺን መጠበቅ መባከን ነው ትርፉ። በቃ ቻው 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 አባዬ፣ አንተ የተጎዳ ነው ወንድሜ። ሌላ ፎንቃ አያስፈልግም። አሁን የሚያስፈልግ ራስን መጠበቅ ነው። ሰበብ አንዳንድ ሰው ሰበብ ያደርጋል ታውቃላችሁ። ላይክ በራሱ ምክንያት ሰምቲንግ ያደርግና ለምን እንደዚህ ሆንክ ሲባል በስታ ተቆረች እንደዚህ አድርገ እሷ እኮ አድርገው ሊሆን ይችላል፣ ግን ምክንያት ሊሆን አይችልም። ገባችሁ? አሁን ለምሳሌ እንደዚህ ራስን ፊቱ የለም እኮ መኪና የሄደበት ፊት ነው የሚመስል። ሌላው ልንገራችሁ፣ በጣም ደግሞ የሚያሳዝኑ ካፕሎች ላሳያችሁ። እንዲህ አሁን ከጥሩ ነገርኳቸው ፎንቃ ደስ ይላል እያልን እየተጃጃሉ እያልን መጠን አሁን ወደ ክፋቱ ንሄድ ነው። ገባቸው? ወደ ክፋቱ ንሄድ ነው። ሲጣሉ እንዴት ራሷን ህርት እንደምትጎዳ ይሁልኝ። እዚች ጋር ሲጣሉ ራሷን ነው የምደበደበው ችኳ ማለት ነው። ፎንቃ እኮ ክሬዚ ያደርጋል የሚባለው ለዚህ ነው። ሹፉልኝ። በስመ አብ ትቀጠቅጠዋለች ራሷ። ይሁልኝ ተኳርፈው ነው። ገባችኋ? ተጨቃጭቀው ሁለቱም በቃ ደክሟቸዋል። እሱ ምንም ማድረግ አይችልም፣ ቆመዋል። እሷ ራሷ ትደበድባለች። በምንም አንደርስታንድ አላደረገውም፣ ግን እንደዚህ ተይላታል፣ ትደበድባለች ራሷ። ያሳዝናል። ግን አንዳንድ ሰው ራሷ በቡጥ ያሷ ደግሞ ያማል። በደንብ ነው ማይ ጋድ። አዎ በትንሽ ለመታወት እንዴት እንዳመነ። እሷ እኮ ዘጭ ነው የምታደርገው። እኔ የሆነች ጀለሴ ነበር። ጀለሴ ስላቸው ልናገር የሆነች ላይክ እንዲሁ በቃ ሪሌሽን ላይ ልጅ ነበር የሆነ ታይም ላይ ማለት ነው። እንትናልንና የሆነ ዝም ብሎ አሁን ሳስበው በእጅላጅል ነገር ይተጣል። ራሷን ወስዳ እንዲህ ሸክሽካለች። ይገርመኛል። እስካሁን እንደሱ አይነት አይቻላል። እሷ ግን ራሷን ብቻ አይደለም የጀበደበኝ፣ ራሷን ከግድግዳ ጋር ነው ያጋጨችው። ይገባችሁ አይደል? ካሁን ለመውራት ራሱ ይሰቀጥጠኝ። ኦ ማይ ጋድ። ብቻ አላወራው ላቁመው። ሜቢ ካየችው ቪዲዮ ትላለ። ኤኒዌይስ ግን ማለት ነው ፎንቃ ያጃጅላል ብለናል አይደለ? ፎንቃ ያጃጅላል፣ ግን ከእንደዚህ አይነት ጅል ይጠብቃል። የፈለገ ፎንቃ ቢያጃጅላችሁ እንደዚች አይነት ግን እንዳትጃጃሉ በእናታችሁ። ያት የፈለገ ፎንቃ ቢያጃጅላችሁ እንደዚች አይነት ጅል እንዳትሆኑ። የምሬን ነው። በጣም ይሄ አገርን የሚያፈርስ ጅልነት ነው። ራሷን ብቻ ሳይሆን አገርን ነው የምትጎዳው በዚህ ጅልነቷ። ሙሉ ኦ ማይ ጋድ ሽፉልኝ። እንግዲህ እንደዚህ መጃጃልም አለው። እህት ወንድሞቼ ብዙ ሰው ሲጃጃል አይታችሁ ታውቃላችሁ። ፊቷ ላይ ሙሉ ለዛውም በግብዳው እኮ ነው ያስነቀሰችው ናታን። እኔ እርግጠኛ ነኝ ይሄ ቁስል ሳይደርቅ ተፋቷሉ። ገባችኋ? በስመ አብ ብራዘሮች፣ ሲስተሮች የምሬ ነው። ብዙ ስህተት ልሰሩ ትችላላችሁ። ብዙ ስህተት፣ እንደዚህ አይነት ስህተት ግን እንዳሰሩ። ሰው እንዴት እንደዚህ ይጃጃላል? የእድሜ ልክ ጠባሳ ራሱ ላይ ያድራል። አሰባችሁታል? ላይክሽ ተጋብታችሁ ምናምን ቢሆን እኮ እሺ ቢያንስ ሰምቲንግ አላችሁ። ጩጬ ናችሁ ገና። ኦ ማይ ጋድ ፕሊስ እንዳትጃጃሉ ትላለህ። እንደዚህ አይነት መጃጃል እንዳትጃጃሉ። ይህ የዚህ ችጅልነት ያናዳሉላ ታውቃላችሁ። ላይክ ማሳቅ ሳይሆን ያናዳል። የመጨረሻ ቪዲዮ ግን ማለት ነው በዚች ከተናደድን አይቀር ደስ በሚል የክፍለ ሀገር ሰዎች ናቸው፣ ግን ደስ የሚል ፎንቃ አሳይቻችሁ እንለያይ። ሽፉልኝ ይዋት አይኗ እንዴት ስልምልም እንደሚል ይልኝ። ተኝታል ልጁ። ዓለምን ረስቷል። ገባችኋል? ኢንቫይሮንመንቱን ከጎኑ ያለውን ህዝብ ረስቷል። እሷና እሱ ብቻ ነው ያሉት ዓለም ላይ አሁን እዚህ ጋር ማለት ነው። ሽፉልኝ ይልኝ አይ ላቭ የሚባለው እኮ ይሄን እኮ ነው። ጎረሰች፣ አፈረች። ከጎረሰች በኋላ
አፈረች ከጎረሰችው በኋላ ግን እንዲ ትላለች። ታውቃላችሁ ተጣብቋል። ይኸው ለአንድ ወንበር የሚበቃ ቦታ ላይ ነው ለሁለት የተቀመጡት። በነገራችን ላይ ከነዛ መጃጃል ይሻላል። ከላይክ ናታን ምናምን ታቱ ከመሰራት መጃጃል የነዚህ በቃ ጽድት ያለ ለፊልም ለአማርኛ ፊልም የሚወጣው የሚገርም መጃጃል ደስ ይላል። ገባችኋል? ይወት ልጅቷም ልጅም ደስ ይላሉ። በቃ ኃይለኛ ሀት ፎንቃ ላይ ናቸው። እቅፍሽ ድግፍሽ እሰይ እሰይ ቱ ይጨምርላችሁ ትላለ። ጽሁፉን አያችሁት? እኔ ራሱ አይ ኒድ ዚስ ካይንድ ኦፍ ሪሌሽንሺፕ ማለት ነው። የምር ኦ ማይ ጋድ የነዚህ ያስቀናል። ታውቃላችሁ ያስቀናል። የነዚህ ኦ ማይ ጋድ ያስቀናል። አንዴ ለእናንተም እንደዚህ አይነት ፎንቃ ይስጣችሁ፣ ለእኔ የሚስጠኝ ትላለ። አይ ቲንክ ፈታ እንዳላችሁ ተስፋ አድርጋለሁ ባይ